የአልጀርሱ ስምምነት ላይ የተባበሩ መንግስታት ያነሳው ነገር ስላለ አይ ቲንክ ጠቃሚ ነገሮች ማንሳት ፈልጋለሁ እዚህ ጋር እናንተም በኋላ እንድታነሷቸው እንድትወያዩባቸው ፈልጓቸው ነገሮች አሉ። ተመድ አልጀርስ ስምምነቱ ብሎ መጥቷል አሁን 25ኛ ዓመት ብሎ ማለት ነው። እዚህ ላይ ትንሽ መሰረታዊ ነገሮችን ማንሳትና መወያየት ያስፈልጋል ብዬ አምናለሁ። የአዲስ ኮምፓስ ቤተሰቦች አንደኛ የአልጀርስ ስምምነት አለ ወይ? መጀመሪያ መሰረት ጻፉት። የአልጀርስ ስምምነት አለ ወይ? አይ ቲንክ እሱ ላይ በደንብ ጊዜ ሰጥቶ መነጋገር የሚያስፈልግ ይመስለኛል። ይሄ ሐሳብ ማለትም የአልጀርስ ስምምነት አለ ወይ የሚለው ለረጅም ጊዜ ሲያነታርክ የቆየና አሁንም ጭምር እያነታረከ ያለ ሐሳብ ነው። አለ ወይ? የአልጀርስ ስምምነት አለ ወይ? በሻርሻው ሌሎቻችሁ ማለት ሲገቡ ለሚገቡ ሰዎች ምንድነው የምንነጋገር እንዲያውቁ ነው፣ ሌላ አይደለም። አለ ወይ ይሄ የአልጀርስ ስምምነት? እሱ ነው ቁም ነገሩ አሁን ማንሳት ያለብን። እንደ ግለሰብ የኔንም ትንሽ ተናግሬ ለመሄድ ባጭሩ እንደ ግለሰብ እኔም ብሆን ለረጅም ጊዜ ስምምነቱ ምንም እንኳን በተንኮልና በሸር የተተበተበ ከጥንስሱ ጀምሮ እንደሆነ ባምንም ስምምነቱ ይግባኝ የሌለው በሚል የተካሄደ በመሆኑ አምኖ ከመቀበል ውጪ ምን አማራጭ አለን የሚል መከራከሪያ ነው ለረጅም ጊዜ ሳቀርብ የነበረው። እንደው ግልጽ እንድትሆኑ ስለምፈልግ ነው። በጣም ለረጅም ጊዜ ከሌሎች ሰዎች ጋር ሐሳብ ስለዋወጥ ስከራከርም ምን አማራጭ አለን፣ ክፉ ነው ስምምነቱ፣ መጥፎ ነው ስምምነቱ፣ ከጥንስሱ ጀምሮ ትክክል አይደለም፣ ግን ደግሞ ይግባኝ የሌለው ስለሆነ እና የኢትዮጵያ ያለው መንግስት ስለተቀበለው ምን አማራጭ አለን የሚል ክርክር ሳቀርብ ነው የነበረው። በምን አማራጭ አለን ውስጥ ነበር የማየው። ኦፍኮርስ ብቻ ሳይሆን የነበረኝ የፖለቲካ አስተላለፍም ይህን አቋም እንዳራምድ የሚያደርገኝ የነበረው ኢቨን በፌዴራል መንግስት ውስጥ በነበረው ኃላፊነት ውጭ ከወጣሁ በኋላ ኢሳትን በነበረኝ ፕሮ ኤርትራ የነበረ ሚዲያ ስለሆነ ፕሮ ኤርትራ ከምለው ፕሮ ሻቢያ የነበረ ሚዲያ ስለነበረ የኢሳያስ አፍቃሪ ሚዲያ ነው። አልጀርስ ስምምነቱ ይግባኝ የሌለው ብሎ ከማለት ውጪ ሌላ አማራጭ አለ ብዬ አላስብም። በዛን ወቅት ነው እያልኳቸው ያለሁት። በደንብ እንድትሰሙኝ። ሁለት ምክንያቶች ነው ያስቀመጥኩት። በአንድ በኩል ይግባኝ የሌለው ተደርጎ የተደረገ ስለሆነ፣ ሁለተኛ የፖለቲካ አስተላለፋችን ራሱ ሻቢያ ዘመም ስለሆነ። ይህንን አይ ቲንክ ግለይስ ማውረድ ያስፈልጋል ብዬ ነው የማምነው። ለብዙዎች እኔ ችግር የለብኝም ግለይስ በማውረድ። ያ የፖለቲካ ዝንባሌ፣ ያ የፖለቲካ የኃይል አስተላለፍ መስመር የምንቃኝበትን ነገር በሌላ መንገድ እንድንቃኝ አድርጎናል ብዬ አምናለሁ። ዛሬስ ነው አሁን ጥያቄው። አሁን አንደኛ ልቤን ክፍት አድርጌ ከፖለቲካ አስተላለፍ ወጥቼ ስመለከተው ድፍን ካለ ነገር ማለት ነው። ስለዚህ ልብን ከፍታችሁ ስትመለከቱ፣ አይናችሁን ገለጥ ስታረጉ፣ ጆሮአችሁን ስትኮረኩሩ፣ ወደኋላና ወደፊት ስታስተሳስሩት የምትመለከቱት ነገር አይ ቲንክ የአልጀርሱ ስምምነት አለ ወይ የሚል ጥያቄ እንዳነሳ ነው የሚያደርገኝ። ይሄ የግሌ አቋም ነው። ባይዘው መንግስት ወይ የሆነ ነገር ፓርቲ ወይም የምናምን አይደለም። እኔ እንደ አንድ በጉዳዩ ላይ ሐሳብ እንደምሻ ሰው ማለት ነው። ስለዚህ አሁን ላይ ሆኜ የመረመርኳቸው ጽሁፎች፣ ያነበብኳቸው እንትኖች፣ የምሰማቸው ቃለ መጠይቆች የሚያሳዩኝ ነገር የአልጀርሱ ስምምነት አለ ወይ የሚለውን ጥያቄ እንዳነሳ ነው የሚያደርገኝ። ስምምነቱ ከዚህ አንጻር እውነት ለመናገር ሁለት አንጋፋ ፖለቲከኞች የጻፉት መጽሐፍ እና አንድ አንጋፋ ጸሐፊ በየጊዜው የሚጽፈውን ወይም እሱ የሚያዘጋጀውን መጽሔት መጥቀስ ፈልጋለሁ። ሐሳቤን የበለጠ እንዳሰፋ ካደረጉኝ ነገሮች አንዱ አንደኛው የዶክተር ያዕቆብ ኃይለማርያም መጽሐፍ ነው። ሁሉም እንዲያነብ ኢትዮጵያዊ በሙሉ ማንበብ አለበት ብዬ የማምነው የዶክተር ያዕቆብ መጽሐፍ ነው። አሰቤ ማናት የሚል እውነት ለመናገር በቃ ይሄ አሰቤ ማናት የዶክተር ያዕቆብ
ሌጋሲያቸው ነው። አሁንም በህይወት አሉ። በህይወት የሌሉ ሰው አይደለም ያነሳለሁት፣ ግን በቃ እንደው በህይወት እያሉ እንዲያውቁትና አቅራቢያቸውን ሰው ካለ እንዲነግርልኝ የምፈልገው ይሄ የዶክተር ያዕቆብ ሌጋሲ ነው። ዘመን የማይሽረው ሌጋሲ ማለት ነው። አሻራ፣ ይሄ አሻራ የዶክተር ያዕቆብ አሻራ መቼም ዘመን የሚሽረው አሻራ ነው። ምናልባት ከአራት አምስቴ በላይ ነው ሪፈረንስም ለምንም ማነበው ማለት ድጋሚም ቢያሳትሙት ጥሩ ይመስለኛል። ኢትዮጵያ ውስጥ ያላችሁ ሰዎች አይ ቲንክ ድጋሚ ማርኬት ይኖረዋል። ሶ አንዱ እሱ ነው። ሁለተኛ አቶ ገብሩ አስራት የጻፈው ሉዓላዊነትና ዴሞክራሲ ነው። እሱም በጣም ጥሩ መጽሐፍ፣ ከዚህ አንጻር በጣም ጥሩ መጽሐፍ ነው። ሶስተኛው የጦቢያ መጽሔቶች ናቸው። ምናልባት ኢትዮጵያ ያላችሁ ሰዎች ወመዘክር ምናምን ስትሄዱ ጊዜ ካገኛችሁ ወመዘክር ነው አይደለ? ብዙ እንትን አርካይቭ ያለው የጦቢያ መጽሔትን እያወጣችሁ አንብቡ። በነገራችን በጣም በቃ የመጽሔቶች ታሪክ ላይ እነ ጋሽ ሙሉጌታ ሉሌ አሻራ አሳርፈው የሄዱት ጦቢያ መጽሔት ነው ብዬ ነው የማምነው። እኔ አታምኑኝም፣ እንደ አዲስ ነው ሁልጊዜ የማነበው፣ እንደ አዲስ። አንዳንዶቹ በመጽሐፍ ተዘጋጅተው የጋሽ ሙሉጌታ በሁለት መጽሐፍ ተዘጋጅቷል። ምናልባት እንደው ለሱም ላስተዋውቅለት፣ እነዚህ ሁለት መጽሐፎች ጦቢያ መጽሔት ላይ የጻፋቸው መጽሔቶች ናቸው። ሰው ስንፈልግ ባጀንና በዳዊት የተያዘ ህዝብ የሚል ሙሉጌታ ሉሌ በሙሉጌታ ሉሌ በሚል ስም አይደለም የጻፈው እንደምታውቁት በብዕር ስሙ ነው። እና አይ ዶንት ኖ ትላንትና ነው ዝም ብዬ ስቆጥረው ነበረ ከ40 ምናምን የመጽሔቶቹ አሉኝ እኔ ጋር። እና ሰውም ከኢትዮጵያ ሲመጣም የሆነ ሰውም ምን ላምጣልህ ካለኝ መጽሔት ወይ ጦቢያ መጽሔትና መጽሐፎች ነው የምጠይቀው። አንብቡት። እነ ሐሰን አብደላ በህይወት አሉ አሁን። ሐሰን አብደላ አሰባሳቢ ማንነት በአንድ ሀገር ለአንድነት አፋሩ ሰው እንትኑ ዲፕሎማቱ የሚገርሙ ጽፎች ነው የጻፉት። ሰው ወደ ኋላ ሄዳችሁ ስታነቡ ሪፈር ስታደርጉ ከተዘጋ ጭንቅላት ከኃይል አሰላለፍ ከመስፈር አሰላለፍ ወጥታችሁ ጭንቅላታችሁን ከፈት አድርጋችሁ አይናችሁን ገለጥ አድርጋችሁ ጆሮአችሁን ከፈት አድርጋችሁ ስታዩ የምታገኙት ነገር ሌላ ነው። ስለዚህ እኔ በጣም ወሳኝ አድርጌ የማየው ሁሉም ኢትዮጵያዊ ወጣቱ ኢትዮጵያውያን የዶክተር ያዕቆብን ሐሳቤ ማናትን አንብቡ፣ የሉዓላዊነት ዴሞክራሲ አንድነት የአቶ ገብሩ አስራትን አንብቡ፣ ጦቢያ መጽሔትን አንብቡ፣ ወይም በዳዊት የተያዘ ህዝብና ሰው ስንፈልግ ባጀን የጦቢያ መጽሔቶች አንብቧቸው። በወቅቱ የነበረውን ሂስቶሪካል የሆነ ነገር በአንዴ ነው የምትይዙት። የጋሽ ሱፍ ያሲን ሐሰን አብደላ በሚል ርዕስ ነው የሚጽፈው። ስለዚህ ምንድነው እያነሳው ያለሁት? ሌሎችም ሊኖሩ ይችላሉ። አምባሳደር ዘውዴ የኤርትራ ጉዳይ እሱም አለ። በእነዚህ ጉዳይ ላይ የጠራ አቋም እንድትይዙ ያደርጋቸዋል። የአልጀርስ ስምምነት አለ ወይ? ዛሬ የዶክተር ያዕቆብን እንዘክረው አጠር አድርገን። መነሻ ሀሳባችን ምንድነው? እንዳትወጡ ከቁልፍ ሀሳባችን የአልጀርስ ስምምነት አለ ወይ የሚል ማለት ተመዶች አልጀርስ ስምምነቱን ጠብቁ ሲልን መጀመሪያ ለመጠበቅ እኮ አለ ወይ ብለን መጠየቅ አለብን። ያለ ነገር ነው የምትጠብቀው። የዶክተር ያዕቆብ ሐሳቤ ማናት ምዕራፍ 8 ከገጽ 145 እስከ 154 ድረስ እዚህ መጽሐፍ ላይ ማለት ነው። ቴንኪ መሰረት እንትን ልበለው ሼር ላድርገው ለሰው። ሶሪ አልጀርስ ስምምነት አለ ወይ? አማኑን መሰረት የውይይታችን መነሻ ይሄ ነው። የአልጀርስ ስምምነት አለ ወይ የሚል ነው። ሪፈር ማድረገው በ2004 የተጻፈው የሐሳቤ ማናት የዶክተር ያዕቆብ ኃይለማርያም ነው። ዶክተር ያዕቆብ ኃይለማርያም በምዕራፍ 8 ከገጽ 145 እስከ 154 ድረስ የአልጀርስ ስምምነት ተጥሷል፣ በአራት ቁልፍ ጉዳዮች ተጥሷል ይሉናል።
ተጥሷል ነው እያሉ ያሉት። የተጣሱባቸው ቢያንስ 4 መሰረታዊ ጉዳዮች አሉ። የለም እያሉ ነው ባጭሩ። ተጥሷል 4 ቶሎ አነሳላችኋለሁ። አንደኛው የተጣሰው የሚሉት የአልጀርስ ስምምነት ኤርትራ የተኩስ አቁም ስምምነቱን ጥሳለች ነው የሚለው። አንደኛው ጻፉልን መሰረት ኤርትራ የተኩስ አቁም ስምምነቱን ጥሳለች። 4 የተጣሱበት ምክንያቶች ነው እያስቀመጥን ያለነው። እነዚህ 4 የተጣሱ ምክንያቶች የአልጀርሱ ስምምነት አለ ወይ ብለን እንድንጠይቅ የሚያደርገን ነው ማለት ነው። ስለዚህ ሁላችሁም የአልጀርሱ ስምምነት አለ ወይ ብለን ስንጠይቅ ከነዚህ ነጥቦች ተነስተን ነው ማለት ነው። በ4 ነጥቦች የአልጀርሱ ስምምነት ተጥሷል። አንደኛ ኤርትራ የተኩስ አቁም ስምምነቱን ጥሳለች የሚለው ነው ይገልጻሉ እሳቸው። በአልጀርስ ስምምነት ውስጥ ካሉት ቁልፍ አንቀጾች ስለ ተኩስ አቁም የተደነገገው ነው። የዚህ አንቀጽ መጣስ ከሌሎች ጥሰቶች ሁሉ የከፋው ጥሰት ነው። ምክንያቱም የተኩስ አቁም ጥሰት የስምምነቱ ዋነኛውና አንኳር ዓላማን ስለሚጥስ ነው። ተኩስ ካልቆመ ስምምነት ምንም ዋጋ ስለማይኖረው ብለዋል። በደንብ ያዙልኝ። የኔ አረፍተ ነገር አይደለም፣ ቁልፍ አንቀጽ ነው። ምንድነው ቁልፍ አንቀጽ? የተኩስ አቁም ነው የተደነገገው። በድንጋጌው መሰረት የተኩስ አቁም ቁልፍ ሆኖ ዋነኛ ሆኖ መጣስ የሌለበት ነገር ነው። ተጥሷል ግን አሁን ይሄ አንደኛው ነው። ሁለተኛ ምሰሶ ወይም ችካል ዲማርኬሽን አልተካሄደም። ድንበር ኮሚሽኑ ስራውን ሳይሰራ ነው የተበተነው፣ ሳይጨርስ። ሁለተኛው ምክንያት እሱ ነው። ጻፉልኝ ይሄንን። ምሰሶ ወይም ችካል ዲማርኬሽን አልተካሄደም። ድንበር ኮሚሽኑ ዲማርኬሽን ሳያካሂድ ነው ስራውን ሳይጨርስ የፈረሰው ወይም የሌለው። ድንበር ማካለል አይደለም። ድንበር ማካለል ሳይሆን የችካል ነው ዲማርኬሽን ያልተካሄደው። አይ ቲንክ እዚህ ጋር 2 ልዩነቶቹን ማስቀመጥ ያስፈልጋል ብዬ አምናለሁ። ድንበር ማካለል ዲሊሚቴሽን የሚባለው ነው። እሱ ተካሂዷል አይ ቲንክ በተወሰነ መንገድ። ግን ዲሊሚቴሽኑን ካካሄዱ በኋላ ወደ ዲማርኬሽን ሲገባ ያው አልተፈጸመም። እዚህ ጋር የኢትዮጵያ መንግስትም አልቀበልም ብሏል። እዚህ ጋር የኢትዮጵያ መንግስትም አለበት እዚህ ውስጥ በወቅቱ ማለት ነው። ትዝ ይላችሁ ከሆነ አቶ መለስ በፓርላማ ዲሊሚቴሽኑን ተቀብለን ድንበር ማካሉን ተቀብለን ወደ መሬት ስንወርድ ወደ ችካል መቸከል ሲገባ አንድ ቤት ለ2 ሰነጠቀ፣ ቤተክርስቲያን ለ2 ሰነጠቀብን፣ ስለዚህ በሰጥቶ መቀበል እንደራደር የሚል ጥያቄ ማንሳታቸውን ታስታውሳላችሁ። የኢትዮጵያ መንግስትም ከዚህ አንጻር አስተዋጽኦ ነበረው ማለት ነው። አልቀበልም ያለበት ፌዝ አለ ማለት ነው። እዚህ ጋር በደንብ ያዙ። ይሄንን የመጀመሪያ ያነሳ ነው ከኤርትራ አንጻር ነው። ሁለተኛ ያነሳ ነው ከኢትዮጵያም አንጻር ቢሆን ችካል የዲማርኬሽን ላይ ትክክል አይደለም በሚል የተቀመጠበት ማለት ነው። ምክንያቱም ኮሚሽኑ ኃላፊነቱ 2 ነው። ማካለል ይሰራል፣ ችካል ይቸክላል። ማካለሉን ከሰራ በኋላ ችካሉን መቸከል ግን አልቻለም። ዲማርኬሽኑን የኢትዮጵያ መንግስት በወቅቱ ያለው መንግስት አልተቀበለውም። ያም ሆነ ተጣሰ ማለት ነው። ሁለተኛው ይሄ ነው። ሶስተኛ አሁንም የአልጀርሱ ስምምነት አለ ወይ ብለን ስንጠይቅ መጣሱና የምናየው ኤርትራ የሰላም አስከባሪ ኃይሉን አባራለች። በተመድ የተቋቋመውን የሰላም አስከባሪ አንሚ አባራለች። ይህም ስምምነቱን ለመሰረዝ በቂ ምክንያት ይሆናል ማለት ነው። ለኢትዮጵያ የመሰረዝ መብት ይሰጣታል። በደንብ እያያችሁ ነው። ፍሎውን በደንብ ልትገነዘቡ ስለፈለኩ ነው።
ኤርትራን ሰላም አስከባሪውን ያባረረችው ኤርትራ ናት። ኤርትራ ስላባረረች ኢትዮጵያ የመሰረዝ መብት ይሰጣታል ማለት የአልጀርስ ስምምነቱ። ይሄ ሶስተኛው ምክንያት ነው። አራተኛው የሰላም ቀጠናው በኤርትራ ጦር ተወሯል። እንደምታስታውሱት 25 ኪሎ ሜትር መሰለኝ ከኤርትራ ወደ ውስጥ መግባት ነበረባት በስምምነቱ መሰረት፣ በአልጀርስ ስምምነት ወይ በእንትኑ መሰረት ማለት ነው። እሷ ግን ያንን አላክበርም ብላ 25 ኪሎ ሜትር ጥሳን የገባቸው። ስለዚህ የሰላም ቀጠናው በኤርትራ ጦር ተወሯል ማለት ነው። ይሄም ስምምነቱን የጣሰ ነው። ስለዚህ ሳጠቃልለው 4 መሰረታዊ ምክንያቶች፣ ሌላ የሚጨመር ሊኖር ይችላል፣ ሌሎች ሰዎች የተለያየ አስተያየት ሊሰጡ ይችላሉ። 4 መሰረታዊ ምክንያቶች ግን የአልጀርሱ ስምምነት መጣሱንና አለመኖሩን ወይም እንደተጣሰ የሚያመላክቱ ናቸው። ቁጥር 1 ኤርትራ የተኩስ አቁም ስምምነቱን መጣሷ፣ ሁለተኛ ምሰሶ ወይም ችካል ወይም ዲማርኬሽን አለመካሄዱ፣ ድንበር ኮሚሽኑ ዲማርኬሽን ሳይሰራ መበተኑ፣ ሶስተኛ ኤርትራ የሰላም አስከባሪ ኃይሉን ማባረሯ፣ አራተኛ የሰላም ቀጠናው በኤርትራ ጦር መወረሩ። እነዚህ የአልጀርስ ስምምነት አለ የሚያስብሉ አይደሉም ማለት ነው። ይሄ ነው የዶክተር ያዕቆብ እይታ። አይ ቲንክ ብዙዎቻችን አሁን ልንጋራው የሚገባ ብዬ የማስበው ሀሳብ ነው። ሁለተኛ በዚህ ላይ አያቆሙም ግን ዶክተር ያዕቆብ ከሱ በተጨማሪ የአሰብ ጉዳይም በልዩ ሁኔታ መታየት አለበት ብለው ያስባሉ። የአሰብ ደግሞ ዊዝ ኤክሰፕሽን መታየት በልዩ ሁኔታ መታየት አለበት ነው የሚሉት አሰብን በተመለከተ። ይሄንን ደግሞ ከገጽ 170 ጀምሮ 164 ጀምሮ ታገኙታላችሁ። ይሄ እንደተጠበቀ ሆኖ የአሰብ ጉዳይ በልዩ ሁኔታ ደግሞ መታየት አለበት። ተጨምቆ ሲቀርብ ከአሰብ ጋር በተያያዘ ዶክተር ያዕቆብ እንደሚሉን የአሰብ ጉዳይ ያለቀለት ጉዳይ ሳይሆን ኢትዮጵያዊ የሆነ መንግስት ሲመጣ ጥያቄው መነሳቱ የማይቀር ነው። ኢትዮጵያዊ መንግስት ሲመጣ ማለት ነው። እኔ በጣም የገረመኝ የወደድኩት ለዛሬ ከዶክተር ያዕቆብ ሀሳቦች ዴፊኒሽናቸው የህግ ሰው ስለሆኑ ዲፋይን ያደርጋሉ። በነገራችን ላይ ዴፊኒሽናቸውን ላንብብላ። ምንድነው አሰብ? አሰብ ማለት ምን ማለት ነው? ምንድነው አሰብ? ገጽ 170 ላይ አሰብን ዲፋይን ያደርጉታል። ገዳፊም ደስ ብሏል እያሉ ነው አይደል? የኢትዮጵያ መንግስት ሲመጣ ምናምን የሚል ነገር ተናግረዋል የሚል ሰምቻለሁ። የሆነች ቪዲዮ እያየሁ ነበር። ተመልከቱ። በጣራ ሌላም አሰማችኋለሁ። እና አሰብ ማለት ምን ማለት ነው የሚለውን ዶክተር ያዕቆብ ዲፋይን ያደርጋሉ እንዲህ በማለት አሰብ ሲባል ወደቡን ብቻ ሳይሆን ከወደቡ ዓለም አቀፍ የባህር በር ህግ እንደሚደነግገው 12 ኖቲካል ማይልስ ወደ ባህር ዘልቆ ገብቶ ላይታችሁን የባህርና የመሬት አካባቢን ሬድሲ የሚሸፍን ሲሆን በአፄ ኃይለ ሥላሴ ዘመን ያለው መንግስት የአሰብ አውራጃ፣ በደርግ ዘመነ መንግስት ደግሞ የአሰብ ራስ ገዝ ይባላል የነበረውና ውሃውንና መሬቱን እንዲሁም ደሴቶቹን ያጠቃለለ ነው ይላል። ይሄንን በልዩ ሁኔታ ማየት አለብን ነው የሚሉት ዶክተር ያዕቆብ። this is the definition of አሰብ። በነገራችን ላይ ብዙ ሰዎች ይሳሳታሉ። አሰብ ሲባል ወደብ ብቻ ይመስላቸዋል። ወደብ አይደለም በሳቸው አገላለጽ። አሰብን መጀመሪያ ዲፋይን እናድርገው ብሎ ነው ዲፋይን የሚያደርጉት። አሰብ ሲባል ወደቡን ብቻ ሳይሆን ከወደቡ ዓለም አቀፍ የባህር በር ህግ እንደሚደነግገው 12 ኖቲካል ማይልስ ወደ ባህር ዘልቆ ገብቶ ላይታችሁን የባህርና የመሬት አካባቢን የሚሸፍን ሲሆን በአፄ ኃይለ ሥላሴ ዘመን ያለው መንግስት የአሰብ አውራጃ፣ በደርግ ዘመነ መንግስት ደግሞ የአሰብ ራስ ገዝ ይባል የነበረውን ውሃውንና መሬቱን እንዲሁም ደሴቶቹን ያጠቃለለ ነው። ይሄ የዶክተር ያዕቆብ ዴፊኒሽን ነው። ስለዚህ ይሄ ዩኒክሊ መታየት አለበት ነው። በጣም የገረመኝ ቅድም ያነሳውላችሁ የአሰብ ጉዳይ ያለቀለት ጉዳይ ሳይሆን ኢትዮጵያዊ የሆነ መንግስት ሲመጣ ጥያቄው መነሳቱ የማይቀር ነው። ገጽ 164 ትንቢት ነው አይደል የሚመስለው? ትንቢት ነው እኮ የሚመስለው።
የሚገርመው ግን ዶክተር ያዕቆብ ብቻ አይደሉም። ከዶክተር ያዕቆብ ውጪ በዚህ መጽሐፍ ላይ የተጠቀሱ ሰዎች አሉ ጽሁፍ ጽፈው በዚህ መጽሐፍ ላይ። ለምሳሌ ገጽ 180 ላይ 2 ሰዎች ይጠቀሳሉ በዚህ በአሰብ ጉዳይ የጻፉ። አንደኛው አቶ ፕሮፌሰር ጌታቸው በጋሻው ናቸው። የኔ በጣም ወዳጅ የነበሩ ፕሮፌሰር ጌታቸው በጋሻው። ሁለተኛው አቶ ኃይለ ሚካኤል የሚባሉ ናቸው። አቶ ኃይለ ሚካኤል ብዙ አላወቅኳቸውም እሳቸውን። ግን ፕሮፌሰር ጌታቸው በጋሻው እና አቶ ኃይለ ሚካኤል የተናገሩት ነገር እጅግ የሚገርም ነው። በጣም የሚገርም ነው። እሳቸው ፕሮፌሰር ጌታቸው በጋሻውንና አቶ ኃይለ ሚካኤልን የጠቀሱበት ነገር አለ። እንግዲህ ተመልከቱ። ፕሮፌሰር ጌታቸው በጋሻው ማለት ብዙዎቻቸው ታውቋቸው በጣም የሚታወቁ ናቸው። አሁን በቅርብ የሻለቃ ዳዊት የልብ በጣም ጓደኛ፣ እንደውም በቅርብ ሻለቃ ዳዊትን ሲያከብሩት ነበር ውጭ ሀገር መሰለኝ። እውቅና ሲሰጡ አንዱ ተናጋሪ የነበሩ ይሄ የአማራ ትግል አማራ መደራጀት አለበት ብለው በሰፊው ኦልሞስት ላለፉት 8-9 ዓመታት 7-8 ዓመታት አማራ ከለውጡ በፊት ጀምሮ አማራ እንደ አማራ መደራጀት አለበት ብለው ከሻለቃ ዳዊት ጋር ጓደኛ ሆነው ሲሰሩ የነበሩ ሰው ናቸው። ፕሮፌሰር ጌታቸው በጋሻው ማታውቋቸው ከሆነ በጣም ይታወቃሉ። በዚህ በዩኒቨርሲቲ ተማሪዎችን በ60ው ጊዜ የዩኒቨርሲቲ ተማሪ ፕሬዚዳንት ነበሩ፣ ኢህአፓም ነበሩ። እኔ ወዳጄ በጣም ነበሩ ከሆነ ጊዜ። ፕሮፌሰር ጌታቸው በጋሻው እና አቶ ኃይለ ሚካኤል የተናገሩትና የጻፉትን ዶክተር ያዕቆብ በገጽ 180 ላይ ያስፈረውታል። እንግዲህ እኚህ ሰው እንዳልኳችሁ ፕሮፌሰር ጌታቸው በጋሻው የሻለቃ ዳዊት የልብ ሰው ናቸው ያምናለሁ ካለው ከምመለከተው ነገር ማለት ነው። እስቲ ምን አሉ አሁን? እስቲ ፕሮፌሰር ጌታቸው በጋሻው ምንድን ነው ያሉት እና አቶ ኃይለ ሚካኤል አንድ ላይ ሆነው ምንድን ነው ያሉት? ከየት ነው የምናገኘው? ከአሰብ የማናት ላይ እንዲህ ይላሉ ፕሮፌሰር ጌታቸው በጋሻውና አቶ ኃይለ ሚካኤል ቃል በቃል። እኔ አይደለም መጽሐፉን ያነበብኩት፣ ገጽ 180 ላይ ከሻለቃ ዳዊት ጋር ቅርበት ያላቸው አብረው የሚሰሩ ሰው ናቸው። ቅድም እንዳነሳሁት እኔ አውቃለሁ፣ ይገባኛል። ድሮ እኮ ነው ያልኩት፣ ድሮ ብዬ ነው ከለውጡ በፊት። ይሄ ቪዥን ኢትዮጵያ ምናምን በነበረ ሰዓትም የቪዥን ኢትዮጵያ ፕሬዚዳንት የሆኑ ሊቀመንበር ምናምን ነበሩ ከጽንፎ የነጻ እዛ የቪዥን ኢትዮጵያ በነበረ ሰዓት፣ ኢሳት በነበረ ሰዓት የሆነ ፕሮግራሞች ነበረኝ፣ ይዣቸው መጣ ነበረ። አሁን አላልኩም። ኦልሞስት 3-4 ዓመታችን ከተለያየን እኮ አሁንማ ግልጽ እንድትሆኑ ኦልሞስት 3 ዓመት ከምናምን አልተያየንም። አይ ቲንክ መስመራችንም የተለያየ ነው። ተረዳኝ። ከጽንፉ ግን ምን አሉ የሚለውን ማጠቃለያ ላድርገው። እንዲህ ይላሉ። የሻለቃ ዳዊት ጓደኛ ፕሮፌሰር ጌታቸው በጋሻው በአስተሳሰብ ነው ጓደኛ እያልኩ ያለሁት፣ አብረው ሲሰሩም ነው። የአሰብ ጉዳይ የተዳፈነ እሳት ማለት ነው። አማራጭ እያለህ ዝም ብለህ የምታካሂደው ጦርነት ዋር ኦፍ ቾይስ የምርጫ ጦርነት ሲሆን፣ አሁን ያጋጠመን ግን ልንሸሸው የማንችለው አስገዳጅ ጦርነት ዋር ኦፍ ኔሴሲቲ ነው። ምርጫ የሌላት አገር አስገዳጅ ጦርነት ለማካሄድ ትገደዳለች። የኢትዮጵያ እና የኤርትራ ችግር አሁን የድንበር ብቻ አይደለም፣ የመሬት ጉዳይም ብቻ አይደለም። ዋናው አንኳር ጉዳይ የባህርና የወደብ ጉዳይ ነው። ሁላችንም ቁጭ ብለን ችግራችንን መፍታት አለብን። ከኤርትራውያን ጋር በግልጽ መነጋገር አለብን። አለበለዚያ ጦርነት መቅጠማችን አይቀርም። የኢህአዴግ መንግስት ካላደረገው ቀጥሎ የሚመጣው መንግስት ይህንን ጥያቄ እንደሚያነሳና ኢህአዴግንም እንደሚወቅስ አምናለሁ። ገጽ 180 ትንቢት አይደለም። ፕሮፌሰር ጌታቸው በጋሻው እኮ ትንቢት ነው የተናገሩት። ይሄ የተጻፈው ግልጽ እንድትሆኑ 2004 ነው የወጣው። 2004 ማለት 14 ዓመት አካባቢ ሆነው ማለት ነው። ከዚህ 6 ከዛ 8 14 ዓመት አካባቢ
ትንቢት አይደለም? መቼም ደስ ሊላቸው ይገባል ብዬ አስባለሁ። እነ ፕሮፌሰር ጌታቸው እንደዚህ ያስበን ነበረ እንዴ ብለው ጌታቸው በጋሻው ማለት ነው እንዲህ ነበር የምናስበው አይ ዶንት ኖ ያስተሳሰብ የሀሳብ ለውጥ አድርገው ሊሆን ይችላል እንደ አቶ አንዳርጋቸው ጽጌ በህፃንነት ባለማሰብ በጨቅላነት ሊሉ ይችላሉ። እሱን አላውቅም። ጨቅላ ስለነበርን ነው፣ ማሰብ ስላልቻልን ነው፣ አልበሰልንም ነበር፣ ስሜታዊ የሆነን የጻፍ ነው ሊሉ ይችላሉ። ጋራንቲ የለኝም ስለሱ። ግን በጣም በቃ ይሄ እኮ ትልቅ ትንቢት ነው። ምንድን ነው ያሉት? ከኤርትራውያን ጋር በግልጽ መነጋገር አለብን፣ አለበለዚያ ጦርነት መቅጠማችን አይቀርም። የኢህአዴግ መንግስት ካላደረገው ባይዘው ይሄ ሲጻፍ የኢህአዴግ መንግስት ነው የነበረው። የኢህአዴግ መንግስት ካላደረገው ቀጥሎ የሚመጣው መንግስት ይህንን ጥያቄ እንደሚያነሳና ኢህአዴግንም እንደሚወቅስ አምናለው። አቤ እኔ አሁን ባይል ችግር የለብኝም። እንዳልኩት ጨቅላ ሆኜ ነው አይልም እሱ ነው። ኦኬ የያፓም ሰው ስለ ኦኬ ምን ይላል? አዎ ይሄ አቋሚ ነው የሚሉ ይመስላል። ሻለቃ ዳዊት ጋር ሆነው ማለት ነው። ዴሊብሬትሊ ነው ያነሳሁት። እኔ ሰዎች በጻፉት ነገርም ኩዌሽን መደረግ ስላለባቸው ማለት ነው። ይሄ ጽሁፍ የተጻፈው ኢህአዴግ ከመግባቱ በፊት ማለት ኢህአዴግ ከመውደቁ በፊት። ይሄ መጽሐፍ የወጣው 2004 ነው። እዚህ ላይ እንደምታዩት 2004 ነው። 2004 እኮ አጀንዳም አልነበረ እኮ የመንግስት ለውጥ ንቅናቄ እኮ 2008 ነው። 2009 ተደላድሎ እንደውም አጀንዳ እኮ ኢህአዴግ ይገለበጣል አይገለበጥም እኮ 2004 ትልቅ ጥያቄ እኮ ነው የነበረው። ትልቅ ጥያቄ በነበረ ሰዓት ግን ፕሮፌሰር ጌታቸው በጋሻው እና ቅድም የጠቀስኩላችሁ ኃይለማርያም ማንም የሚባለው ሰው ኃይለ ሚካኤል የሚባሉ ሰው በዚህ ደረጃ የአሰብ ጉዳይ ማለት የሉና ነው ኢትስ ኔሴሲቲ ዋር ነው ያሉት ማለት ባይዘው የግድ መደረግ ያለበት ጦርነት። የአሰብ ጉዳይ ደስ ስላለች ላንብብላችሁ። የአሰብ ጉዳይ የተደናፈነ እሳት ማለት ነው። ከመጽሐፉ ላንብብ። ገጽ 180 የአሰብ ጉዳይ የተዳፈነ እሳት ማለት ነው። አማራጭ እያለህ ዝም ብለህ የምታካሄደው ጦርነት ዋር ኦፍ ቾይስ የምርጫ ጦርነት ሲሆን አሁን ያጋጠመን ግን ልንሸሸው የማንችል አስገዳጅ ጦርነት ዋር ኦፍ ኔሴሲቲ ነው። ምርጫ የሌላት አገር አስገዳጅ ጦርነት ለማካሄድ ትገደዳለች። የኤርትራና የኢትዮጵያ ሰዎች ቁጭ ብለው ችግራቸው መፍታት መነጋገር አለባቸው። በግልጽ መነጋገር አለባቸው። ምክንያቱም እነርሱም ወደ ስልጣን የመጡ እንደሆነ ከነሱም ጋር ጦርነት መቅጠማችን ስለማይቀር ይላል። ኢህአዴግ ካላደረገው ቀጥሎ የሚመጣው መንግስት ይህንን ጥያቄ እንደሚያነሳና ኢህአዴግንም እንደሚወቅስ አምናለው። ይሄን ነው እያለ ያለው። እኔም ጦርነት እንዲመጣ አልፈልግም። አሜን። እንኳን ደህና መጣህ። በዚህ አጋጣሚ በፍጹም ኢሹን የዛሬ 14 ዓመት በዚህ መልኩ ነው ሲያስቀምጡት የነበሩት እነዚህ ሰዎች። ከየትም አላመጡትም እኮ ዶክተር ያዕቆብ ወዳጆቻቸውም ስለሆነ ይሆናል የጻፉትን ነገር ተመስክቶ ነው የጻፉት። አሜን። አሁን የሳነሳው ምንድነው ጦርነትን ለመግፋት የኔሴሲቲ ጦርነት አለ ምናምን ለማለት አይደለም። ባይዘው ግልጽ እንድትሆኑ በፍጹም በጦርነት አላምንም። እንደምታውቁት አዲስ ኮምፓስን በጦርነት አላምንም። በዛ ዘመን ግን የዛሬ 14 ዓመት የሻለቃ ዳዊት የድርጅት ፓርትነር የሆኑት ፕሮፌሰር ጌታቸው በጋሻው እና ሌሎቹም እምነታቸው ይሄ ነበረ። ኢቭን ጦርነት ከተደረገ እንኳን ኔሴሲቲ ነው፣ የግድ ነው። ኢህአዴግ ሆይ አንተ ባታነሳው የሚቀጥለው መንግስት ሲመጣ ይሄን ጉዳይ አጀንዳ ያደርገዋል። ታዲያ ዶክተር አብይን ለምንድን ነው የሚወቅሱት? አሁን ግልጽ አደረኩት። እኔ በቃ እንደው ዙሪያ ጥምጥም ከሚሄድ በቀጥታ ብናገር ለምን ይወቅሱታል? ለምን የሚወቅሱት? ለምንድን ነው የሚወቅሱት? ዳስ ማይ ኩዌሽን ናው። ኢህአዴግ ሄዶ የሚቀጥለው መንግስት ሲመጣ ይህን ጥያቄ ማንሳቱ አይቀርም። እኔ
ፕሮፌሰር ጌታቸው መታፈሪያ አልጋ ወራሽ ሐሳብ ወራሽ ነኝ ቢል ምንድነው የሚሉት? ሁሉን ሐሳባቸውን ይወርሳል እያልኩ አይደለም። ከዚህ አንፃር ነው ያነሳለው። ሐሳብ ወራሽ ነኝ እኔ ቢሉ ምንድነው የሚሆነው? ምን አጠፋውት? እናንተ ፕሮፌሰር ጌታቸው እንግዲህ አዲስ አበባ ሄዱ ናቸው። ቪዥን ኢትዮጵያን ባይዘው አዲስ አበባ ላይ ያቀረቡ ሰው ናቸው። ከአሜሪካም ተከዶ ምናምን እናንተ እኮ የምታራምዱት ሐሳብ ነው። ሐሳብ እንዴት ነው ነገሩ? ኢህአዴግም ወደቀ ብላችኋል። ስለዚህ እኔ ደግሞ ስመጣ ይሄ ነገር ኔሴሲቲ ነው፣ ጦርነት አልልም፣ ግን የሐሳብ ጉዳይ ማንሳቴ አይቀርም፣ ተከድኖ ይብሰል አልልም። ኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ now old enemies have made new alliances ኩናት ዘትርፍ ነገር የለም። ያው ኩናት and a country is still recovering from the devastation of its last war is taking up arms once again. The Ethiopian capital is the diplomatic heart of Africa, home to the African Union. Addis Ababa has seen a major transformation under Prime Minister Abiy Ahmed. So much so, it's now nicknamed Abiy's Project. Prime Minister Abiy won the Nobel Peace Prize for ending Ethiopia's long conflict with Eritrea. But now, he's risking restarting it. He's determined to get access to the sea, and Eritrea is standing in his way. But between the two እሺ ምን አጠፋም? ፈለገም አልፈለገም ኢትዮጵያ ተዘግታ አትኖርም። ባይዘው ዝርዝሩን በኋላ መጣበታለሁ። የቪዲዮ ላይ የቢቢሲ ቻናል 4 የሰራው ነው። የሰሞኑን በ24 ሰዓት ምናምን ቢሆን ነው። ተዘግታ አትኖርም። ስለዚህ ዶክተር ያዕቆብ ጠቅላይ ሚኒስትሩን ለምን አሞገሱ ብሎ ሲሰድቧቸው ነበር። ዶክተር ያዕቆብ ለምን አሞገሱ? ከዚህ አንፃር አሞግሰዋል ዶክተር ያዕቆብ። ኦኬ አሁን ደግሞ እነ ፕሮፌሰር ጌታቸው መታፈሪያ ሌላ ናቸው። ለካ ጌታቸው ይምታቱብኛል ጊዜ ጌታቸው በጋሻው ያነሱትን ሐሳብ ይዘው መጡ። ያው እዚህ ጋር እንደምታዩት ታፍነን አንቆየም፣ ኢትዮጵያ ታስራ አትቆይም። ስለዚህ አንደኛው መንግስት ሲወድቅ የሚቀጥለው መንግስት ይዞት መጣ። ይሄ ነው ፖይንቱ። በነገራችን ላይ የኤርትራ ሰዎች የሰጡትን ምላሽ በመጽሐፋቸው ላይ ዶክተር ያዕቆብ አስቀምጠዋል። ለዚህ ለነ ፕሮፌሰር ጌታቸው መታፈሪያ ጌታቸው በጋሻው ሌላ ናቸው መታፈሪያ እሳቸው ለነሱ ለተናገሩት ነገር የኤርትራ ምሁር ደግሞ ምላሽ ሰጥቷል። ገጽ 183 ላይ ያስፈራውታል። ፕሮፌሰር አስምሮም ለገሰ ይባላሉ። ፕሮፌሰር አስምሮም ታውቁታላችሁ። እሳቸው መልስ ለነሱ የሰጡት መልስ አለ። እሱን አነብላችሁና ወደሚቀጥለው እንሄዳለን። ፕሮፌሰር አስምሮም ምን አሉ? አስምሮም ለገሰ ፕሮፌሰር አስምሮም ታውቃቸዋላችሁ። ለነ ፕሮፌሰር ጌታቸው የሰጡት መልስ ማለት ነው። እንዲህ ነው የሚለው። ፕሮፌሰር አስምሮም እንዲህ ይላሉ በገጽ 183 ላይ ኮት አሰብ ወደብ የኢትዮጵያ ነው ብለው በአሁኑ ጊዜ የሚከራከሩት ትምህርት የማይለውጣቸውና ጊዜ የማያስተምራቸው የአማራ ነፍጠኞች ናቸው። እነዚህ የአማራ ነፍጠኞች ወያኔዎችን ሰብከው ሁለት የትግራይ ልጆች ማለት ትግራይ የትግራይ ልጅ ኤርትራ የትግራይ ማለት ነው። ሁለት የትግራይ ልጆች እርስ በርስ ከተላልቀው ሲያበቁ የአመራር ክፍተት ስለሚፈጠር እነሱ ምንም ሳይሞቱ ወደ ስልጣናቸው የመመለስ ድብቅ አጀንዳ ስላላቸው ነው። አይገርምም? ሄዳችሁ አንብቡት ገጽ 183 ፕሮፌሰር አስምሮም ለገሰ ማለት ኤርትራዊ ናቸው እንደምታውቁት። ምን አሉ? የአሰብ ወደብ የሚሉት ትምህርት የማይለውጣቸው ዘመን ያላስተማራቸው ጊዜ ያላስተማራቸው ማን ናቸው አሉ? የአማራ ነፍጠኞች። አማራ ፈረደብህ አማራ። ልጆችም አንተን ይደበድባሉ፣ አንተም ሌሎች ይደበድበዋል። በእውነት ያሳዝናል። አሁን ፕሮፌሰር አስራት ምናምን ጭቅላታችሁ ውስጥ አልመጡ? የመጽሐፍ ላይ የተጠቀሰ ነው። ባይዘው እኔ አይደለሁም፣ እኔ ከኪሴ አውጥቼ አይደለም ያወራው። ፕሮፌሰር አስምሮም ለገሰን ደግሞ አንድም የማያውቅ ሰው የለም። አንድም ሁላችሁም ታውቃላችሁ። ምንድን አሉ? ቅድም ያነሱትን የሻለቃ ዳዊት ወዳጅን የትግል አጋርን አቶ ፕሮፌሰር ጌታቸው በጋሻውን እና አቶ ኃይለ ሚካኤልን ኢቭን እነ ዶክተር ያዕቆብን ምን አሏቸው? ፕሮፌሰር አስምሮም ለገሰ
ትምህርት የማያስተምራችሁ ትምህርት የማይለውጣችሁ ዘመን የማያስተምራችሁ ግን ደግሞ የአማራ ነፍጠኞች ምን እያሉ ነው? የአሰብ ጉዳይ የአማራ ነፍጠኞች አጀንዳ ነው። በደንብ ይሰመር። ይሄ በነገራችን ይቺኑ ቃል ብሎታል ኢሳያስ አፈወርቂ ለፕሮፌሰር አስራት። ወደብ የሚሉት የባህር በር የሚሉት የአማራ ነፍጠኞች ናቸው። የተጻፈ ነው እንግዲህ አይሰረዝ